እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? ዛሬ በጣም ደስተኛ ነኝ። አሁን ይሄ የፍሪደም ፕሮጀክት እንዴት ነው በጅማሮ የከሸፈው? ተጀመረ፣ ቆመ፣ በቃ ሌላ ምንም ነገር የለውም። ተወራ፣ መልሶ ደግሞ ኖ እኛ አንፈልግም ተባለ። ለምን? ይሄ ነው ጥያቄ። ሌላው ኢራን አሁን አዲስ ነገር ይዛ ብቅ ብላለች በሚያስገርም ሁኔታ። እሱንና ሌሎችን ዜናዎች ወደ እናንተ እናቀርባለን። ከዛ ፍሪደም ፕሮጀክትን ደግሞ በሚመለከት በደንብ አድርጌ እነግራችኋለሁ። አሜሪካ አሳዘነችኝ። ራሷ በቆሰቆሰችው ራሷ ተበላች። ይሄ ነው መቆስቆስ ውጤቱ ጥሩ እንዳልሆነ ያሳያል ማለት ነው። ሌላው ኢራን የሆርሙዝ ባለቤትነት አውጃለች። ሆርሙዝ የግል ንብረቴ ነው፣ መሬቴ ነው፣ ባህሬ ነው። በእኔ የምታልፉ ከሆነ እኔ የምላችሁን ብቻ እየሰማችሁ በእኔ ሕግ ብቻ ነው የምትመሩት ብላለች። ሁለተኛው ወደቦቼ በሙሉ ክፍት ናቸው። 1500 መርከቦችን ላስተናግድ እችላለሁ። ከዚህ በኋላ ወደቦቼ እየገባችሁ የፈለጋችሁትን ማራገፍ የፈለጋችሁትን መጫን ትችላላችሁ። ጦርነቱ አብቅቷል ብላ አውጃለች። አብቅቷል። ወደቤ ላይ የሚነካ ማንኛውም የእስራኤል ይሁን የአሜሪካ ኃይል ሊኖር አይችልም። ምክንያቱም እስራኤል ተዋት። እስራኤል እርሷት እሷ እኔ እንጃ ከጅቡቲ የምትሻል አይመስለኝም። አቅሟ በአሜሪካ ላይ ተጭና የምትሰራ ጥይት ከአሜሪካ ነው የሚመጣላት፣ ጀቶች ከአሜሪካ ነው የሚመጣላት። ምንም አይነት ወታደራዊ ኢኮኖሚያዊ ብቃት የላትም። በአሜሪካ ስር የምትተዳደር ነች። ግን ያው እነሱ በፕሮፓጋንዳ ሰርተዋል። እኛ እንደዚህ ሞሳድ ምናምን። ሞሳድ የት አለ? ፎቶግራፍ ሲደበድብ ሞሳድ ሄድ ነበረ። ፎቶግራፍ መለየት አላቃተው። አሻንጉሊቶችን መለየት አላቃተው። እንደ ሕፃን ሲጫወቱበት ሞሳድ የት አለ? ግን ያው ፕሮፓጋንዳቸው ሞሳድ እንደተሰራ ያው ፊልም መስራት ይችላሉ። ዝም ብሎ የውሸት ታሪክ መገንባት ይችላሉ። ስለዚህ አሁን ኢራን 1500 መርከብ በቀን ማስተናገድ ይችላሉ እያለች ነው። ኑና ነዳጅ ውሰዱ፣ ኑና የፈለጋችሁትን ውሰዱ ከኔ። ከነዛ ግን እኔ በምፈቅደው መንገድ ነው። ዋጋውን ስትፈልግ ጣራ ታወጣዋለች፣ ነዳጁ ቀረጥ እየጨመረች። ስለዚህ የዓለምን የነዳጅ ዋጋ ኦፔክ ሳይሆን የሚወስነው ኢራን ነች። ከዚህ በኋላ ኢራን ነች። በእርግጠኝነት ነው የምናገር፣ 100% ኢራን ነች። ኦፔክ ይፈርሳል እና አሜሪካኖችም ትልቁ ታርጌታቸው ኦፔክን ለማፍረስ ነው። ምክንያቱም የነዳጅ ዋጋ እነሱ እንደፈለጉ ለመቆጣጠር ነበር ያሰቡት። ግን አሁን ኢራን ነች የነዳጅን ዋጋ እንደፈለገች የምትቆጣጠረው፣ እንደፈለገች የምታደርገው ማለት ነው። ስለዚህ ኢራን ከዚህ በኋላ የዓለም ነዳጅን ዋጋ እንደፈለገች ትቆጣጠር፣ የራሷን ደግሞ በርካሽ ትሸጣለች፣ ቻባ ትሰበስባለች። የከሰረችው ትንሽ ነው፣ የምታገኘው ግን ብዙ ነው። ይህንን ነው ኢራን ያደረገችው። ሌላው ወደ እንትን እንምጣ፣ ወደ ይሄ ፕሮጀክታቸው ፍሪደም ፕሮጀክታቸውን እንሂድ። ይሄ ፍሪደም ፕሮጀክታቸው በመጀመሪያ ነግሬያቸዋለሁ፣ ትናንትና ይመስለኛል። በሱ ስም ጥንቡል ሰቂርን ጥንቡል ከቢርን ለመቆጣጠርና ከዛ በእግረኛ እንደፈለጉ ከዛ እየተንቀሳቀሱ እንደፈለጉ ሊያደርጉ ነበረ ያሰቡት። እሱ ከሸፈባቸው። ከዚህ በኋላ ምንም ነገር ማድረግ እንደማይችሉ አወቁ። ይሄንን ሲያደርጉ እነሱ ምንድን ነው ያደረጉት? የሰላማዊ መስለው ነው፣ ሰላማዊ በመምሰል ለመክፈት አስበው ነው። ለዚህም የኤሚሬትስ መርከብ መጀመሪያ እንድታልፍ ተደረገ። እሷ ተመታች፣ ተቃጠለች። ሌሎቹ ቶሎ ተመልሰው ወደ ነበሩበት ቦታ ተመለሱ። አሜሪካ አቅም እንደሌላ ታወቁ። ኢሚዲየትሊ አወቁ። አሜሪካም ራሷ በ24 ሰዓት ባልሞላ ጊዜ ውስጥ ጦርነቱን አቆሚያለሁ አለች።
ለምን ጀመረችው? ለምን አቆመችው? ምንድን ነው ያስፈራት? መጀመሪያ ደረጃ የሚተማመኑበት አሜሪካና እስራኤል አየር ኃይል ብቻ ነው። ብቸኛው የሚተማመኑበት አየር ኃይል ነው። አየር ኃይላቸው ከዚህ በኋላ ኢራን ውስጥ ወይ ኢራን አካባቢ ምንም ማድረግ እንደማይችል አውቀዋል። የቻይና ቴክኖሎጂ፣ የራሻ ቴክኖሎጂ፣ የሰሜን ኮሪያ ቴክኖሎጂ ኢራን ገብቷል። ይህም ታይቷል፣ ስንት አውሮፕላን እንዳረገፉላቸው። ስለዚህ በሱ መሄድ ማለት አውሮፕላኖቻቸውን ማጣት ማለት ነው። ጥይቶቻቸውን እንዳጡት፣ ተተኳሾቻቸውን፣ ሚሳኤሎቻቸውን እንዳጡት፣ ይህንንም ማጣት አይፈልጉም። ይህንን ማጣት በፍጹም አይፈልጉም። ስለዚህ ይሄ አንዱ ፍራቻቸው ይሄ ነው። ሁለተኛ ፍራቻቸው ባህር ኃይል ላይ ዶልፊን፣ ራሳቸውን በራሳቸው የሚያጠፉ ዶልፊኖች ቦምብ ጭነው ሄደው መርከቦች ላይ በመጠጋት ራሳቸውን ያፈነዳሉ በሪሞት። ይሄ ደግሞ የበለጠ አሜሪካንን ትልቅ ፍርሃት ውስጥ የከተተ ነው። ሌላው የተተኳሽ እጥረት። ተተኳሽ የሚባል የላትም አሜሪካ። ለዛ ነው ለ12 ዓመት ምንም እንዳትሰሪ፣ ምንም ነገር እንዳትሰሪ። ከ12 ዓመት በኋላ ግን ስሪ ነው ግልጽ እንትኑ ይሄ ነው። ከ12 ዓመት በኋላ ግን እኛ የአንድ ሳምንት መዋጊያ ጥይቶችን እንሰራለን፣ አንድ ሳምንት እንወጋሻለን። ጠብቂን፣ ቆመሽ ጠብቂን፣ አንቺ ምንም ነገር ሳትሰሪ ጠብቂን። ኢራን ሞኝ ነች እንዴ? እነሱ ስላሏት ቆማ የምትጠብቃቸው። እነሱ ጋር ተፈራርማ ለንጋታው ስራዋን ነው የምትቀጥለው ኢራን። ምክንያቱም የእነሱ ሁልጊዜ ታክቲክ ሳታስበው በመምታት ነው። ከዛ በኋላ ከመቶ በኋላ ደግሞ ታረቁ፣ በቃ ይቁም ጦርነቱና ባካችሁ ብሎ መለመን ነው። ይህን አይነት ሲስተም ድሮ ቀረ። ድሮ አፍሪካውያንና አረቦች ፈጣሪን ይፈሩ ነበረ፣ ፈሪሃ እግዚአብሔር ነበራቸው። የስነ ምግባር ሰው መበደል አለመፈለግ ስነ ምግባር ነበራቸው። በዛ ተጠቅመው ብዙ ጉዳት አድርሰዋል፣ ብዙ ሀብት ዘርፈዋል። አሁን ግን የለም እንደሱ። አይን በአይን ጥርስ በጥርስ ሆኗል ጨዋታው። ስለዚህ አሜሪካና እስራኤል የሚያደርጉትን ጨዋታ አክትሟል። ትልቋ እስራኤል አትመሰረትም፣ ህልም ነች። ህልም ነው እሱ፣ ህልም። ከህልም ያለፈ ነገር ሊሆን የማይችል ነው። በቃ አክትሟል። ዓለም በቃ ብሏል። ይበቃችኋል። ተዋት ፈረንሳይ ምናምን እቺ አሁን ውር የምትለው ፈረንሳይ 2 ደቂቃ መቆም አትችልም። አሜሪካና እስራኤል በሁለቱ ሆነው ያልቻሉ ፈረንሳይ፣ እንግሊዝ ሆነው ይችላሉ ብሎ መገመት ተዋቸው። ሁለቱ በጣም የደከሙ ዝም ብሎ አየር ላይ ያሉ ሀገሮች ናቸው። አሜሪካ ሸውዳቸዋለች፣ እኔ ያለሁ እኔ እጠብቃቸዋለሁ እያለች መጨረሻ ጥላቸው ስለሄደች አውሮፓውያኖች ምንም አቅም የላቸውም። ምንም። በተለይ ፈረንሳይ፣ ጀርመን በ5 ደቂቃ ነው የበላት። 5 ደቂቃ አልፈጀችበትም። አሁንም እንደዛ ነው። ስለዚህ የእነሱ መተባበር ብዙ ለእኔ እንትን አያመጣም። ግን ዋነኛው ግን በቃኝ ብሏል። ይበቃኛል። ከቻላችሁ 12 ዓመት እድል ስጡ። ካልቻላችሁ ግን እኔ ጦርነት በፍጹም አልፈልግም። በቃ እኔ ሰላም ነው የምፈልገው። የሰላም አባት ሆነው መጥተዋል። ኢራን ኒኩለሯን ኦልሬዲ ጨርሳለች። ታስታውሱ እንደሆነ የመሬት መንቀጥቀጥ በኢራን ከፍተኛ የመሬት መንቀጥቀጥ ተሰማ የሚባለው ሙከራ ነው። የኒኩለር ሙከራ ተደርጓል። ስለዚህ ማወጅ ብቻ ነው የሚቀራት ኢራን። ለዛ ነው 5 ዓመት ያለቻቸው አውቃ። 5 ዓመት ድማ አይበቃንም፣ ጥይት እኮ ትንሽ ነው የምንሰራው፣ የግማሽ ሰዓት ብቻ ነው የምንሰራው። ስለዚህ በእናታችሁ 12 ዓመት አድርጉልኝ እያለች ነው የምትለምን ያለችው አሜሪካ። አንተ ቁም፣ እኔ እስክሰራ ጠብቀኝ፣ ከሰራ በኋላ ደበድብሃለሁ እኮ ነው የምትለኝ። ኬት ይመጣ ነው? ኬት ይመጣ እርግና ነው? በቃ ድሮ ምስኪኖች ሆነን እኛ በቃ ፈጣሪ ይፍረዳቸው እያልን ስንተዋቸው። እንዲያው ሰው መበደል ባህል አይደለም፣ የአፍሪካና የአረብ ባህል አይደለም።
መተጋገዝ ምናምን ጎረቤት ቁጭ ብለህ መብላት መጠጣት ምናምን ነው የምናውቀው። አሁን ግን አስተማሩን ሁሉን ነገር። ስለዚህ የለም ከዚህ በኋላ ኢራን መስሚያ የላትም፣ ዓለምም መስሚያ የላትም። አፍሪካ መጪው እድሉ የአፍሪካ ነው። አፍሪካውያን የምንበለጽግበት፣ አፍሪካን ሰላም የሚሰፍንበት ዘመን እየመጣ ነው። አይዟችሁ። ስለዚህ የዛሬው ፕሮግራም ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።